እኔ በሃይማኖቴ ላይ አፌን መክፈት አልፈልግም ነበር፣ ግን ቤተሰብ መስቀል አትሳለሙ፣ መስቀል አትሳለሙ። በተለይ ወጣቶች ኦፍኮርስ ሆነ ብለው ወጣቱን ፈልገው ነው መንገድ ላይ መሀል ፒያሳ ላይ መሀል ሜክሲኮ ላይ በዛ ግርግር ውስጥ እንካ ተሳለም እንኪ ተሳለሚ እያሉ መነኩሴም ይምሰሏችሁ ቄስም ይምሰሏችሁ ለሚያሳልሟችሁ ሰዎች እምቢ ማለትን ልመዱ። አልሳለምም በሉ። ዓላማው ክርስትና ስላልሆነ ነው። በየመንገዱ እየጠበቁ ወጣቶችን እየጠበቁ በተለይ ስደተኞች ከስደት ተመላሾች ወጣቶች እንዳትሳለሙ። ይሄ ዓላማው ክርስትና ስላልሆነ ወገኖቼ እንዳትሳለሙ። መንገድ ላይ ስዕል አድኖ ግዙ ሲሏችሁ፣ የጸሎት መጽሐፍ ግዙ ሲሏችሁ አትግዙ፣ አትሳለሙ። በደፈናው እንደ ምእመን ያወራችሁ ለምን ስላታለሉ ሊሆን ይችላል። አጭበርባሪዎቹን አይታ ሊሆን ይችላል። ትክክል ናት፣ ግን ትክክል አይደለም ብያልኩት ምንድነው የት ቦታ ሄደን መሳለም እንዳለብንና ምን ማድረግ እንዳለብን መፍትሄ ማቅረብ ነበረባትና በደፈናው አትሳለሙን ያለችው ለኢንፎርሜሽኑ እናመሰግናለን። አዎ የሚያጭበረብሩ አሉ። ሌላ ግልጽ አድርጋ መናገር የከበዳት ነገር አለ። እኔም ግልጽ አድርጌ መናገር አልፈልግም። ባልተረጋገጠ ነገር ላይ ስለሆነ ሳይሆን የተረጋገጠ መረጃ ባገኝም እንኳን በአደባባይ ለአሕዛብ ለመናፍቅ ማሳልፍ የማልሰጣቸው ብዙ ነገሮች ስላሉ ነውና መስቀል መሳለም በጣም ትልቅ ጥቅም አለው ቤተክርስቲያን ውስጥ የምታውቋቸው አባቶች ከሆኑ። ከዛ ውጪ ዝም ብሎ ማለፍ ነው። ስለተሳለማችሁ ስላልተሳለማችሁ የምታመጡት ነገር የለም። የማታውቁትን ካህን የምታውቋቸው አባቶች ከሆኑ ተሳለሙ። ቤተክርስቲያን ግቢ ውስጥ ከሆነ መሳለም ምንም ችግር የለውም። የምታውቋቸው አባቶች ከሆኑ በተለይ እንደው ቁም ነገር 3 ነገር ልንገራችሁ። አንደኛ አቅርቦ የወጣ ካህን በወንዶች በር በኩል ሲወጡ እጃቸው መሳለም ደስ ይላል። በቃ ቅዱስ ቁርባን በእጃቸው ይዘው ስለነበረ ትልቅ ነገር ነው። አንድ በሉ። ሁለተኛ የንስሐ አባታችሁን መስቀል መሳለም ደስ ይላል። የምታውቋቸውን ካህናት ማለት ነው። በአገልግሎት ደረጃ በአካባቢያቸው ያለ ቤተክርስቲያን አባገሪ እንዴት ነው ተሲያሳልም ማምላችሁ ጉልበት መሳም ምንም ችግር የለውም። በጣም ደስ ይላል። ሶስተኛ ነገር ደግሞ በይቅርታ ጊዜም ሆነ በማንኛውም አይነት በቤተሰብ ጸበል በሚረጭበት ሰዓት ላይ ከህዝብ ተለይቶ አልሳለም ማለት ጥሩ አይደለም። መሳተፍ ችግር የለውም። ከዚህ ውጭ ግን ዝም ብሎ መንቀሽቀሽ አያስፈልግም። ገዳይ ሲያረፋፍድ ሟች ይገሰግሳል እንዳይሆንባችሁ እና የታችን ለይታ እንድትናገር ነው ያመጣሁት እንጂ ትክክል ናት እና ተጠንቀቁ የሚል መልእክት ያለው ነው። ደስ ይላል። እናመሰግናለን። እንዳትሳለሙ ደመደመችው። ይሄ ዓላማው ክርስትና ስላልሆነ ይሄን ቪዲዮ ተመልከቱት። እዚህ ጋር በጣም የሚገርም ነገር አለ። የሽንት ቤት መጣጭ መኪና ነው ወይም ደግሞ ቆሻሻ ግም የሆኑ ነገሮችን እዚህ ወንዝ ላይ እየደፋ ነው ይሄ መኪና። እዩት። በዚሁ ትክክል ደግሞ እዚህ ጋር ምን እያደረገ ነው ሰውየው? እየቀዳ እየታጠበ ነው። ጎዳና ተዳዳሪ ሊሆን ይችላል። የአእምሮ ችግር ያለበት ሰው ሊሆን ይችላል። ግን ይሁት በቅርበት ነው። ይሄ ቆሻሻ የሆነ ግም የሆነ ነገር ነው። አያችሁት? አሁን ያለው ህይወታችን እንደዛ ነው። ውሃ ቅዳ ውሃ መልስ ነው። በኤችአይቪ ሲሞቱ እያየን እኛም በሰይጣን ጥርስ ላይ ዥዋዥዌ እንጮታለን እንደሚባለው አይነት ነገር ነው። ከኋላው ውሃውን የሚበክል ውሃ ቆሻሻ ነገር እየተለቀቀ ነው። ጀርባውን ሰጥቶ እሱ ከወንዙ እየቀዳ ነው። በሱ ቤት ከወንዙ ንጹህ ውሃ ነው። እድፉን ለማስለቀቅ ነው ውሃ የሚያፈሳው ወይም ከሙቀቱ ከፀሐዩ ለመብረድ ነው። ግን የባሰ ሌላ በሽታ እየሸመተ ነው። የዚህ ዘመን ትውልድ ታጥቦ ጭቃ ማለት ይሄ ነው። አሁን ያለንበት ጊዜ ይሄን ነው የሚያሳየው። በእውነት በጣም ነው የሚያሳዝነው። ትልቅ ትርጉም ነው ያለው። ዝም ብለን እስቲ ስራችን እንመልከተው። ውሃ ቅዳ ውሃ መልስ። ወንድማችን እያለ ያለው ቤት ስትከራዩ እባካችሁን የምን ቤት እንደሆነ እያያችሁ። ሙስሊም ነው ወንድማችን፣ ግን የምትከራዩት ቤት ምናልባትም ቃልቻ፣ አውሊያ፣ ዛር ምናምን የሚመለክበት ቤት ውስጥ ገብታችሁ ሊሆን ይችላልና አለና፣ ግን መፍትሄ ብሎ ያመጣውን ደግሞ ስሙት። ግቢውን አካባቢውን ነው የምናየው።
ነገር ግን የምትሄዱበት ሰፈር የምትገቡበት ቤት እዛ ቤት ላይ ምን ሲሰራ እንደነበረ የምታውቁት ነገር የለም። ገብታችኋል? አሁን አንዳንድ ቤቶች እኮ አሉ ቤቱ ከበደኝ፣ ቤቱ ውጣ ውጣ ይለኛል፣ ማታ ስገባ ይጨንቃል፣ ምንድነው ምናምን የሚሉ ሰዎች አሉ። አላኩልህ ለምን እንደሚጠቅም እናንተ ተከራይታችሁ መግባታችሁን ያያችሁ እዛ ቤት ምን ሲሰራበት እንደነበር በምን ታውቃላችሁ? ምን ሲደረግበት እንደነበር። አንዳንድ ጊዜ አንዳንድ ሰዎች ባዕድ አምልኮ ጋር እዚህ ከጅኒ ጋር ይሄ ጨሌ ይሄ ሌላ ተላመድባት የተወሳሰኑ ነገር ቤቱን እንደዛ ያደረጉትና ለቀው ይሄዳሉ። ለቀው ሲሄዱ እዛ የለመዱ አካላቶች እዛ ሊኖሩ ይችላሉ። አንተ አታውቅም። ቤተሰብህን ሰብስበህ ሀገር በጤና ብለህ ትመጣለህ። ስለዚህ መፍትሄው ምንድነው? ትልቁ ፖይንት ምን መሰለህ? እንደዚህ አይነት ነገር እንዳንፈራው፣ እንዳንሸክከው፣ እንዳንፈራው መጠንቀቅ የሚገባንን ማድረግ ነው። ከኛ ከደም ስራችን የሚቀርበን አላህ ከኛ ጋር ነው። ነገር ግን ጥንቃቄ እንድታረጉ የትም ቤት ስትገቡ ቤቱ ልክ ቀለሙ እንደሚቀባ ምኑ እንደሚቀባ ሁሉ እነዚህ የምነግራችሁን ነገር ታደርጋላችሁ። እዛ የተቀመጠ የለመደ ካለ እዛ የለመደ ጨሌ ቆሌ የሆነ ነገር የለመደ የሆነ ነገር እዛ መካደም